ሰላም ውድ የተከበራችሁ ወገኖች ሆይ አሁን የሚነበበው የኦሪቱ ክፍል ከኦሪት ዘኍልቍ ምዕራፍ 13 ነው እንደሚከተለው ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች የምሰጣትን የከናንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ ላካቸው። እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ። ስማቸውም ይህ ነበረ: ከሩቤል ነገድ የዘኩር ልጅ ስሙኤል፣ ከስምዖንም ነገድ የሱሪ ልጅ ሰፋጥ፣ ከይሁዳ ነገድ የይፉኒ ልጅ ካሌብ፣ ከይሳኮርም ነገድ የዮሴፍ ልጅ ይግአል፣ ከኤፍሬም ነገድ የነዊ ልጅ አውሲ፣ ከብንያም ነገድ የራፋ ልጅ ፋሊጢ፣ ከዛብሎን ነገድ የሰዲ ልጅ ጉድኤል፣ ከዮሴፍ ነገድ እርሱም የምናሴ ነገድ የሱሲ ልጅ ጋዲ፣ ከዳን ነገድ ከማሊ ልጅ አማኤል፣ ከአሴር ነገድ የአማቴል ልጅ ሱቱር፣ ከንፍታሌም ነገድ የአቢ ልጅ ናቢ፣ ከጋድ ነገድ አሚኪ ልጅ ጉድኤል። ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው። ሙሴም የነዌን ልጅ አውሴን ሲባል የነበረውን ኢያሱ ብሎ ጠራው። ሙሴም የከናንን ምድር ይሰልሉ ዘንድ ላካቸው አላቸው: ከዚህ በደቡብ በኩል ውጡ፣ ወደ ተራሮችም ሂዱ። ምድሪቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቶች ወይም ደካሞች፣ ጥቂቶች ወይም ብዙዎች የሆኑ ዘንድ የሚኖሩባት ምድርስ መልካም ወይም ደግሞ ክፉ የሚኖሩባቸው ከተሞች፣ ሰፈሮች ወይም አምቦች እንደሆኑ ምድሪቱን ወፍራም ወይም ስስ፣ ዛፍ የሌለባት ወይም ዛፍ ያለባት እንደሆነች እዩ። ከምድሪቱ ፍሬ አምጡ ይዛችሁ። በዚያን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበረ። ወጡም ምድሪቱንም ከጺን ምድረ በዳ በሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። በደቡብ በኩል ወጡ፣ ወደ ኬብሮንም ደረሱ። በዚያም የይናቅ ልጆች አኪምን፣ ሲሲ፣ ተላሚ ነበሩ። ኬብሮንም በግብፅ ካለችው ከጣኒዎስ በፊት 7 ዓመት ተሰርታ ነበረ። ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘለላ የነበረትን አረግ ቆረጡ። ሁሉም ሰዎች በመሎጊያ ተሸከሙተይ። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆች ከዚያ ስለ ተቆረጡተይ ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩተይ። ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳና በቃዲስ ወደ ሙሴና ወደ አሮን ወደ እስራኤል ልጆች ማህበር ሁሉ ሂደው ደረሱ። ወሬውንም ለእርሱና ለማህበሩ ሁሉ ነገሯቸው። የምድሪቱንም ፍሬ አሳዩአቸው። እንዲህም ብለው ነገሩት: ወደ ላከነ ምድር ደረስነ። እርሷም ወተትና ማር ታፈሳለች። ፍሬዋም ይህ ነው።
ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው። ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የኢናቅ ልጆች አየነ። በደቡብ ምድር አማሊቅ ተቀምጧል። በተራሮቹም ቂጣዊውና ኢያቡሳዊው አሞራዊው ተቀምጠዋል። ከነዓናዊውም በባህር ዳርና በዮርዳኖስ አጠገብ ተቀምጧል። ካሌብ ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እናሸንፋለንና እንውጣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለ አሉትም ምድር ክፉ ስላሏቸው ምድር ክፉ ወሬ ለእስራኤል ልጆች አወሩባቸው። እያወሩኛ ዙረን የሰለልናት ምድር የሚኖሩባት ሰዎች ሰው የምትበላ ምድር ናተይ። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም የንፍሊም ወገን የሆኑትን ንፍሊምን የኢናቅን ልጆች አየነ። እኛም በአይናቸው ግምት እንደ አንበጣዎች ነበርነ። ደግሞም እኛ በአይናቸው ዘንድ እንዲሁ ነበርና አሉ። እንግዲህ ይህን ማለታቸው ሙሴና አሮን የላኳቸው 12ቱ ከተመረጡት ወገኖች ከእስራኤል እንግዲህ በመናገራቸው በጣም እግዚአብሔርን አቋጥተይ። ከዛ ሁለቱ ግን ኢያሱና ካሌብ በእግዚአብሔር ኃይል እንገባለን እንወርሳታለን አሉ። ሌሎቹ ግን ማዕት አወሩ፣ ክፉ አወሩባቸው። ያወሩት ወሬ ምንድነው? በዛ በእነሱ መካከል እኛ እንደ ጁኪ ነን፣ ትላልቆች ናቸው። ምክንያቱም ቁመታቸው ንፍሊም ማለት እንግዲህ ከኑህ በፊት የነበሩት እነዛ ረጃጅሞች ሰዎች ሰው ሲበላው በነበረው ጊዜ በጣም ቁመታቸው ረጃጅሞች የነበሩት ከነሱ የተፈጠሩ ፍጥረቶች ናቸውና እነሱን አሸንፈን አንገባም፣ በእነሱ መካከል እኛ እንደ ጁኪ ነን ብለው የእስራኤልን ሕዝብም አደናገጡት። ወደ ጦርነትም ወደ አገሯም እንዳይገቡ እንመለስ ሲሉ በልባቸው አምጠው ወደ ግብጽ እርስ በርሳችን እኛው መርጠን መሪያችን ወደ ነበርነው አገር ወደ ግብጽ ብንመለስ ከሞት እንድናለን። ወደዚያ ከሄድን ግን ልጆቻችን ለውርስ ምሽቶቻችን ንብረታችን ከዛች አገር ሙሴና አሮን ውጡ የሚሉነ እግዚአብሔር ውጡ የሚልነ እኛን እንድንጠፋ ነው እንጂ ሌላ አይደለም ሲሉ አመጡ። እግዚአብሔር ግን አንዲቱን ቀን 40 ቀን በሰለሏት ቀን አንዷን ቀን ስለ 40 ዓመት ስለ 1 ዓመት ደግሞ 40ውን ቀን ስለ 40 ዓመት ቆጠረባቸውና የእግዚአብሔር ቁጣ በበላያቸው ላይ ሆነና እግዚአብሔር እንደ ሰው ማለና እንግዲህ ከግብጽ የተወለደ ሁሉ ወደ ተቀደሰችው ምድር ተስፋ ምድር እንዳይገቡ እግዚአብሔር በምድረ በዳም ወለል ያዞሮ ከዛው አጥማቸው ሬሳቸው በምድረ በዳ እንዲቀር አደረገ። ከሁለቱ ከሰለሉት ሰዎች ኢያሱና ካሌብ ግን የእግዚአብሔር ክብር በእነሱ ላይ ሆነ። እነሱ ይገባሉ፣ ሌላ ግን አንድ ከግብጽ ተወለደው እንዳይገባ እግዚአብሔር ተቆጣቸውና 40 ዓመት በምድረ በዳ ዞሩ። ከግብጽ የተወለዱትም በምድረ በዳ ቀሩ ይላል። ከዚህ ላይ ያስረዳል። እንግዲህ ሁለተኛው ምዕራፍ ዘኍልቍ ምዕራፍ 14 ላይ ነው። ማህበሩም ሁሉ ድምጣቸውን አንስተው ጮሁ፣ ሕዝቡም በዚያ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብጽ ምድር ሳለን ምነው በሞትነ ኑሮ፣ ወይም በዚህ ምድር በዳ ምነው በሞትነ ኑሮ
እግዚአብሔር በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችን ልጆቻችን ምርኮ ይሆናሉ፣ ወደ ግብፅ መመለስ ይሻለናል አሏቸው። እርስ በርሳቸውም ኑ አለቃ ሹመን ወደ ግብፅ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርንም ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዙረን የሰለልናት ምድር እጅግ መልካም ናት። እግዚአብሔርስ ከወደደን ወተትና ማር የምታፈሰውን በዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናል። ማለት እንግዲህ እንጀራ እንደምንበላው እነዚህን ጠላቶቻችን እናቸንፋቸዋለን በጦር በእግዚአብሔር ኃይል ማለታቸው ነው። ኢያሱና ካሌብ እንግዲህ በእግዚአብሔር አመኑ። ስለዚያ ነው ወደዚች ምድር ያገባቸው። የምድሪቱን ሰዎች አትፍሩ፣ ጠላታችሁ ጥላቸው ከላያቸው ተገፏል አሉ። ማለቱ ቃቤ የላቸውም፣ እኛ እናቸንፋቸዋለን ብለው በእግዚአብሔር ኃይል ተመኩ። እግዚአብሔርም ከኛ ጋር ነው አሉ። አትፍሯቸው ብለው ተናገሯቸው። ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። እግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔርም ሙሴን ሕዝቤ እስከ መቼ ይንቀኛል? በፊቱስ ባደረኩት ታምራት ሁሉ እስከ መቼ አያምኑብኝም አለ። ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ፣ አንተንም ከነርሱ ለሚበዛና ለሚጠነክር ሕዝብ አደርግሃለሁ አለው። እንግዲህ ለብዙሃን ሕዝብ አባ ሙሴን አሳልፎ ለሌላ ሕዝብ ሊሰጣቸው ፍላጎት ነበር። እስራኤሎች ባመጡ ጊዜ፣ ሕዝቡ በሳተ ጊዜ፣ እግዚአብሔርን በካደ ጊዜ። ሙሴ ግን በጣም የዋህ ትሁት ደግ ሰው እንደ ሙሴ አለ ቅድሜኒ ሙሴ እንድረኒ ሙሴ ብሏል። ሙሴ እንደ ሙሴ አለ ፊትም አልነበረ በኋላም አይመጣም ነው ያለ። ሙሴ የለመነው ልመና ምንድነው? እግዚአብሔር አቅማጥቶ ይህን ሕዝብ በምድረ በዳ ወስዶ ፈጀው ከተባለው ማርና ወተት የምታፈሰው አገር ለማግባት አቅማጥቶታል። ማን ይሙት አምላካችን የፈጠረ ባህሩን ያሻገረ ያን ሁሉ መና ያበላ አምላክሳ አቅም ያጣለይ እስራኤል ለማሻገር ስራቸው ነው። እንግዲህ ሙሴ እንደዛ ብሎ በመለመኑ በጣም እግዚአብሔር ተለመነውና ያው ሰዎቹ እንዳይገቡ ረገመ እንጂ ልጆቻቸውና ቤተሰቡ ትውልዱ ክፍል በበረሃው የተወለደው እንዲገቡ አደረጋቸው። ለምርኮ ይሆናሉ የተባሉትኝ ይሰማሉ። ይህን ሕዝብ ከመካከላቸው በኃይልህ አውጥቼዋለሁና ስለዚችም ምድር ሰዎች ይናገራሉ። አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንህ ሰምተዋል። አንተም አቤቱ ፊት ለፊት ተገልጧል፣ ደመናም በላያቸው አለ። ቆሟል በቀንም በደመና በሌሊትም በእሳት አምድ በፊታቸው ትሄዳለህ። ስለ ይህን ሕዝብ እንደ አንድ ሰው ትገድላለህን? ዝናህስ የሰሙ አሕዛብ እግዚአብሔር ይህን ሕዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብለው ይናገራሉ። ያሙሃል አለው። አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችንም ከቶ የሚያነጻ የአባቶችን ኃጢአት እስከ 3 እስከ 4 ትውልድ ድረስ ወረ ራብት ትውልድ ወራ ለላይ ጸሉኒ ለላይ ፈቅሩኒ ወይ ገብር ምረተ ወትዛዜ ቀው ይላል። ከዚህ ላይ 10ቱ ቃላት ምን ደግሞ ይሄ ነው ለማንኛውም የሚቀደሰው እና ይሄ
እስከ ሺህ ትውልድ የጻድቃን ዘር እስከ ሺህ ትውልድ የኃጥአንን ዘር እስከ 4 ትውልድ እንሆ በቀልበታለሁ አለ። በልጆች ላይ የሚያመጣ ነው ብለህ እንደ ተናገርህ የጌታ ኃይል ታላቅ ይሁን። ይህን ሕዝብ ከግብፅ ምድር ካወጣህ ጀምሮ እስከ ዛሬ ድረስ ይቅር እንዳትላቸው እባክህ ይቅር እንድትላቸው እባክህ እንደ ምሕረትህ ብዛት የዚህን ሕዝብ ኃጢአት ይቅር በል። እግዚአብሔርም አለ እንደ ቃልህ ይቅር አልሁ። ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። በግብፅ ምድርና በምድረ በዳ ያደረጋችሁትን ታምራቴንና ያደረኳትን ታምራቴንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም ብሎ እግዚአብሔር ማለ። ከእነርሱም የናቀኝ ሰው ሁሉ አያትም አለ። እግዚአብሔርን የናቀ ሁሉ ምድሪቱን እንዳይ እግዚአብሔር ማለ ይላል። ባሪያዬ ካሌብ ግን ሌላ መንፈስ ከእሱ ጋር ስለሆነ ፈጽሞ ስለ ተከተለኝ እርሱ ወደ ገባባት ምድር አገባዋለሁ አለ። እንግዲህ ካሌብ የቢንያም ነገድ ነው። ካሌብ በጣም የይሁዳ በጣም 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 የተከበረ ሰው በእግዚአብሔር ያመነ ማለት በጣም በጣም ለእግዚአብሔር ትልቅ ክብር የሰጡ ሰው ስለነበሩ ካሌብ ወደዚች ወደ ሰላዩ አንዱ ስለነበሩ እንዲገቡ እግዚአብሔር በቃሉ ለሙሴ ነገረው። ካሌብ ዙሮ ያያትን ምድር ሁሉ ይወርሳል አለ። እንዳለው ገባ። ከግብፅ የተወለዱ እንግዲህ ኢያሱና ካሌብ ሁለቱ ብቻ ከዚች ምድር ሲገቡ በቀር ሌላ ሁላ በበረሃው ነው የቀረ። አማሊቅና ከናናውያንን በሸለቆው ውስጥ ተቀምጦ አል በነገው ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ። እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው። የሚያጉረመርሙብኝን ይህን ክፉ ሕዝብ እስከ መቼ እታገሰዋለሁ? በእኔ ላይ የሚያጉረመርሙትን የእስራኤልን ልጆች ማጉረምረም ሰማሁ። እንዲህ በላቸው፣ እኔ ሕያው ነኝና በጆሮዬ እንደተናገርኋችሁ እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። በድኖቻችሁ በዚህ ምድረ በዳ ይወድቃሉ። የተቆጠራችሁ ሁሉ እንደ ቁጥራችሁ ከ20 ዓመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያጎረመረማችሁብኝ ከዮሴፍኔ ልጅ ከካሌብና ከነዊ ልጅ ከኢያሱ በቀር በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልሁላችሁ ምድር በእውነት እናንተ አትገቡም። ምርኮኛ ይሆናሉ ያላችኋቸው ልጆቻችሁን እነርሱን አገባቸዋለሁ። እናንተ የናቃችኋትን ምድር ያውቃሉ። እናንተ ግን በድኖቻችሁ በዚች ምድረ በዳ ይወድቃሉ። ልጆቻችሁም በምድረ በዳ 40 ዓመት ይቅበዘበዛሉ። በድኖቻችሁም በምድረ በዳ እስኪጠፉ ድረስ ግልሙትናችሁን ይሸከማሉ። ምድሪቱን በሰለላችሁባት ቀን ቁጥር 40 ቀን ስለ 1 ቀንም 1 ዓመት ኃጢአታችሁን 40 ዓመት ትሸከማላችሁ።